እኔ እኮ ቤኪና እዩ ግንኙነት አላቸው፣ የሆነ የተለየ ግንኙነት አላቸው ብያችሁ ነበር። እንግዲህ ትናንትና መቼም ብሩኬ ካላወቀ፣ ብሩኬ ካልጠራት፣ ሀይሚ ካልጠራቻት በብሩክ ዩቲዩብ ቻናል መግቢያ ሰርታ እየገባችው እዩ ይህን ያደረገው ማነው? ቤኪ ነው። ምክንያቱም ቤኪ ነው ካሜራማናቸው፣ ቤኪ ነው ኤዲት የሚያደርገው፣ ቤኪ ነው ዩቲዩብ ቻናላቸውን እንዳለ ማኔጅ የሚያደርግላቸው፣ ቪዲዮ ኤዲት አድርጎ ተንብሌል ሰርቶ ምናምን የሚፖስት ቤኪ ነው። ስለዚህ እዩን ቤኪ በጣም እየደገፋት ነው እና ቤኪ እዩን ደገፋት። ያለበትን ክላሱን በሙሉ እያሳየ ይህ ሁሉ ብጥብጥ እንዲፈጠር፣ ከዛ ደግሞ ሀይሚም ይህን ነገር እንድታየ እውነት ከጀርባ ሆኖ ደውሎ እየጠራት ያለ ቤኪ ነው ብዬ ነው የማስበው። ምክንያቱም ሀይሚ የበለጠ ተስፋ እንድትቆርጥ ምናምን ይፈልጋል ይመስለኛል። እንግዲህ ዞሮ ዞሮ ቤኪና እዩ እየተግባቡ ይመስለኛል። እንግዲህ እንደውም ብዙዎቻችሁ ለቤኪ ብር ተከፍሎታል እንዲ ያክል ለምንድን ነው ሽንጡን ገትረው ከእሷ ጋር የሚከራከረው ምናምን እያላችሁ ነበረ። ብቻ ወይ ዘመዱ ናት ወይ ደግሞ ብሩክና ሀይሚ እንዲለያዩ ከሚፈልጉት ሰዎች መካከል አንዱ ነው ማለት ነው። ምክንያቱም አንዳንዴ ጓደኛ ነው የኔ ሰው ነው ያስብልኛል ብላችሁ የምታስቡት ሰው የማይሆን ቦታ ታገኙታላችሁ። ፍፄን አይታችሁታል አይደል? ትናንት ዝም ብሎ ነው እያየ ያለው። እንደው ፍፄ በጣም ምርጥ ጓደኛቸው ነው። በነገራችን ላይ ትክክለኛ ጓደኛ ነው ብዬ ማስበው ለብሩክ ፍጹም ነው። ሌላው ሁሉ ዝም አሽቃባጭ ነው። ሚፍታ ብትሉ፣ ቤኪ ብትሉ፣ ያኛው ሄኖክ ብትሉ ሁሉም ወደ አንዱ ያጋድላሉ። አሁን ቤኪ ወደ ብሩክ ያጋድሏል። ሀሰንም ወደ ብሩክ ነው ያጋደለ፣ ያኛውም ወደ ብሩክ ነው። ሚፍታህ ወደ ሀይሚ ነው። ሰው ሚዛናዊ የሆነ ነገር ለመናገር የሚፈልገው ፍጹም ነው እና ፍጹም ትናንት አሁን ማለት ነው ወደ ሀይሚም እንዳይሆን ብሩኬ ሊጠላው ሆነ፣ ወደ ብሩክም እንዳይሆን ሀይሚ በቃ ሁለቱንም ዝም ብሎ ነበር እያየው። እንደውም ብሩኬ ጭራሽ እንዲያግዘው ማለት ነው ሀይሚን ልክ እንደሱ ገፍትሮ እንዲያስወጣለት አንድ ነገር በላት ምናምን እያለ ነበረ ብሩክ ማለት ነው። እና አሁን ላይ ፍፄ ሁለቱም ጋር አለመግባት እየሞከረ ነው። ምክንያቱም ቤኪ ላይ የደረሰው ነገር እሱ ጋር እንዳይደርስበት ስለሚፈልግ፣ ሀሰንም እንዲሁ ብሩክ ጋር ሲያሽቃብጥ ምን እንዳደረገ ታውቃላችሁ። ስለዚህ አሁን ላይ ፍፄ ማንም ጋር መግባት አልፈለገም። ሲቀጥል ደግሞ ሌላ ምንድን ነው ብሩኬ ወይኔ አንተ ምን ሆነ ነው እንደዚህ የምትወዳትን የምታፈቅራትን ልጅ እኔ ቡትቶ ሲያስወጣት በፈጣሪ ስማ እንጀቴን የተንሰፈሰፈው። የምር በቃ ተናደድኩ። ድራማ እንደሆነ እያወቁ ግን ተናደድኩ የምር። እንዴ እንደዚህ አይነት ካራክተር ለምንድን ነው የሚሰጣት? እና መጨረሻው ፓርት ላይ ግን ሀይሚ የእውነት ተናዳለች። በቃ ድራማ ቢሆንም ተናዳለች፣ አናዷታል ማለት ነው። ምክንያቱም እንደዚህ ገፍትሮ እዩን እንደውም ቀስ አርጎ ነው ያስወጣት። ሀይሚን እኮ በቃ ጎትቼ እንደዚህ አንጠልጥዬን ማስወጣሽ ናላት እና እንደዛ ሞትልሻለሁ ቅመሜ፣ ማንም እንዲነካሽ አልፈልግም። ህይወቴን ሲላት የነበረችውን ሴት እንደዚህ አንጠልጥዬን ማስወጣሽ ብሎ ገፍትሮ ማለት ነው ሲያስወጣት በጣም ነው እየተናደድኩት። ቢሆንም ግን ድራማ ስለሆነ እንጂ የእውነት እንደዚህ አንጠልጥሎ ሀይሚን ቢያስወጣት ኖሮ ሀይሚ ይህን ያክል ትዕግስትም አይኖራትም። እንግዲህ መጨረሻው ፓርት ላይ ከዚህ በኋላ ደግሜ አልመጣም ብላ ነው ሄደችው። ሀይሚ እያንዳንዱ እያደረገችው ያለው ነገር እውነት ነው፣ እዩን ለማናደን ነው እያደረገች ያለችው። እንዲህ ካራክተሯ በጣም ነው ዘና የሚያደርገው። በፈጣሪ ሰላም፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነው፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ቁጭ አድርጉልኝ ማለት ነው የኔ ወዶች። እንግዲህ በአዲስ ነገር ከች ብለናል። አንዳንድ ማወራችሁ ነገር አለ። ቤኪና እዩ በጣም ነው እያጠራጠሩኝ ያሉት። በእርግጥ ድራማ ላይ የተሰጣቸው ካራክተር ሊሆን ይችላል። አሁን ላይ ካሜራማን ሁሉ አብሮ እየተወነ ያለ ይመስለኛል። ምክንያቱም ብሩክ እንግዲህ እዩና ሀይሚ እንዳያገኙት ፈልጎ ነው አደለ ቤት የቀየረው። በተለይ እዩ እንዳትሄድበት ይፈልጋል። አሁን ሀይሚ ራሱ ልጁን እኮ በቃ የሱ ከሆነ አሳድግልሻለሁ እያለች ነው እና ሁሌ እየመጡ እኔ ግን ያስጠላኝ ነገር ምንድነው ታውቃላችሁ? ልጁ የኔ ነው ያንተ ነው ትላለች እዩ፣ ብሩክ ደግሞ የኔ አይደለም ይላል። ከዛ እዩ እመንልኝ ትላለች፣ ብሩክ አላምንም ይላል። አሁን ላይ እንደውም ሀይሚ ትሻላለች። ይህን ነገር በቃ ከሆነ ሆነ ካልሆነ አልሆነም ብላ አንድ ሀሳብ ይዛለች። በቃ ብሩኬ ጎን መሆን አለብኝ መጨረሻውን እስከማይ የሚል አቋም ነው ያላት። እዩ ግን ትመጣለች ሁሌ የኔ ነው እመንልኝ፣ እሺ በቃ ልጁ የኔ ከሆነ አሳድጋለሁ ሲላት ደግሞ ከአንተ ጋር መሆን እፈልጋለሁ። አሁን ደግሞ እሺ ልጁ የኔ ነው አሳድግልሻለሁ፣ ዲኤንኤ ከተደረገ በኋላ ለልጄ ማድረግ ያለብኝን ነገር አደርጋለሁ።
ከዛ ደግሞ እኔ ስለምወድን ያረገዝኩልህ እወድሃለሁ አብረኝ ሁን ነው። አሁን እዩ እኮ በቃ የምትመላለሰው እዛ ቤት ብሩክና ሀይሚ ተለያይተው ከዛ ብሩኬ ከእሷ ጋር እንዲሆኑና እዩ ማርያምን እግዚአብሔርን ሀይሚ አሳዝናኛለች። ኧረ እባክሽ ሀይሚ ብታሳዝንሽማ አብሮሿ ትተኝም ነበረ። ገባሽ? ብታሳዝንሽ ብታዝንልት እና አንዳንድ ሴቶች በጣም ራስ ወዳድነን። አንደኛ ማይወደንን ሰው የሆነ ወይ እንዲወደን ወይ አብሮን እንዲሆን ወይ ደግሞ ከኛ እንዳይረቅ ለማድረግ የምናረግ ሰዎች አለን እና ይሄ ነገር በጣም ዋጋ ነው የሚያስከፍላችሁ። ሌሎች ሴቶችን ብትሆኑ ማለት ነው የሆነ የምትወዱት ሰው ስላለ ብቻ ከሱ ጋር ለመሆን ለመቀጠል ልጅ የምታረግዙ ሰዎች በህይወታችሁ ዋጋ ነው የምትከፍሉት። ምክንያቱም አንድ ወንድ ልጅ ስላረግሽለት አብሮሽ አይሆንም። የበለጠ ላንቺ ያለው ቦታ ክብር ነው የሚቀንሰው። ምክንያቱም ወንድ ልጅ የሚፈልገው ለሆነ ለምኗት ተለማምጧት ቤተሰብ ጋር ምናምን ሰጣ ገባ ገብቶ ምናምን የወሰዳት ነው እንጂ የሆነ በቀላሉ የሚያገኛት ነገር ትረክስበታለች። በቃ ርካሽ የትም ቦታ የሚገኝ ነገር እኮ አይፈለግም አይደለ? የሆነ ውድ ቦታ ያ ነገር እኮ ውድ ላይሆን ይችላል፣ ግን የሚገኝበት ቦታ ነው ውድ የሚያደርገው። እና አንቺ የተገኘሽበት መንገድ ነው እንጂ አንቺ የምትጠሊ ሴት ምናምን ሆነሽ አይደለም፣ ግን አመጣጥሽ ነው እንድትጠሊ በቃ እንድትዋረጅ ያደረገሽ። እና ከዚህ በላይ ክብርሽን ባትጤ ጥሩ ነው እዩ ማለት ነው። ልጁ የኔ ከሆነ አሳድጋለሁ አለሽ። ከዚህ በኋላ በግድ አብረኝ ሁን ደግሞ አይባልም። እሱ ካልፈለገ አልፈልግም የሚል አጭር መልስ ሰጥቶሻል። ሶ ምንድነው አንቺ አርፈሽ ተቀምጠሽ ዲኤንኤ ሲደረግ ከዛ በኋላ ለልጅሽ ማሳደጊያና ለልጅሽ ማድረግ ያለበትን ነገር እንዲያደርግ ብቻ ነው መጠየቅ የምትችይው እንጂ ከዚህ በላይ መጠየቃችም። አብረኝ ሁን አልፈልግም ካለ መብቱ ነው። ሀይሚን ከህይወት አስወጣ፣ ከሀይሚ ጋር ተለያዩ አይትችም። በቃ ፈልጋታለሁ አብሬያት መሆን ፈልጋለሁ ካለ ሀይሚ አብሬ መሆን ፈልጋለሁ ካለ ሁለቱም ስለሚፈላለጉ አንቺ አይመለከተሽም ብዬ አስባለሁ። ግን ሀይሚ የእውነት ትዕግስት ኖሯት ብሩኬ የብሩክ ልጁ ሆኖ እንደ ድራማው እንደ ሪያሊቲው ስንሄድ እምትሆን አይመስለኝም። ምክንያቱም አሁን የሚያደርገው ነገር ብሩኬን በቃ ሀይሚን ተስፋ እያስቆረጣት ነው። ሀይሚ አሁን እያደረገች ያለችው አንደኛ እዩን ማናደድ ነው። አናዳ በራሷ መንገድ ከህይወታቸው እንድትወጣ ማድረግ ነው የፈለገች፣ በጥበብ ማለት ነው። በስድብ በንትርክና በድብድብ ሳይሆን በፍቅር እዩ ከህይወታቸው እንድትወጣ ማድረግ ነበር ሀሳቧ። ግን እንዳሰበችው እየሆነላት አይደለም። ሀይሚ ከብሩክ ብትሆንም ሁሉን ነገር ብትታገስም እዩ ሙጭጭ ነው ያለች። በቃ አልወጣም ብላለች ከህይወታቸው። ሶ ሀይሚ ደግሞ እኔ መጨረሻ ፓርት ላይ ደርሳለች። ስትታገሰው ጭራሽ ወጥቶ አስወጣት። በፈጣሪ ስም በቃ አንዳንድ ያናድዳል። የምር ድራማ እንደሆነ እያወቁ የምናደደው ነገር ነው ግራ የሚገባኝና ይህ ሁሉ ነገር የብሩክን ሮም እያሳየ ሀይሚንም አብሮ እዛው እንድታይ ያደረገ ያለው ደግሞ ቤኪ ነው። ዋናው ተጫዋች እንደውም ቤኪ ነው ብዬ አስባለሁ። እዚህ ድራማ ላይ ዋና ማለት ነው ነገሮችን እያያዘ ድራማው እንዲረዝም የሚያደርገው ቤኪ ነው። ቤኪ ይመችህ። መጨረሻ ላይ ግን ድራማ ነው ብለውን አንተን ይቅር እንድንል ጥሩ ነው። ምክንያቱም አሁን በቃ የማይሆን ነገር ነው እየሰራ ያለው። ብቻ ከእዩ ጋር የሆነ ነገር አለው ብዬ አስባለሁ። ወይ እዩ ዘመዱ ናት፣ ወይ ያክስቱ ልጅ፣ ወይ ያጉቱ ልጅ፣ ብቻ የሆነ ነገር አላቸው ብዬ አስባለሁ ከእዩ ጋር። ምክንያቱም ቤቱ ድረስ በራሱ ዩቲዩብ ቻናል ተቀርጾ በእርግጥ መግቢያ እንድትሰራ የተደረገው ያው እንድትለማመድ ነው፣ ወደፊት የራሷ ቻናል ስለሚከፈትላት። ምክንያቱም አሁን እች ልጅ እዚህ ድራማ ላይ እንደዚህ ክብሯን ዝቅ አድርጋ እርጉዝ የሆነ ልትሆን ትችላለች። ልጁ ግን የብሩክ ላይሆን ይችላል። ሰው እንደዚህ ዝቅ አድርጋ ራሷ እንድትሰራ እያደረጓት ያሉት ቆይታ ያላችሁ መጨረሻ ላይ የሚሉን ማለት ነው። እዩ አርግዛ ዲኤንኤ ተደርጎ ልጁ የብሩክ አይደለም የሌላ ነው ነው የሚሉት። ስለዚህ አሁን ለእዩ ምንድን ነው የሚደረግላት? ብር ነው እየተከፈላት አሁን እየሰራች ያለችው ብዬ አስባለሁ። ወር ሳይሆናት ይቀራል ብር እየከፈሏት ልጅቷ እየሰራች ነው ስራ ብዬ አስባለሁ። እስከ 3 ወር በደንብ ነው የምትሰራ ይህንን ድራማ። ሰው ተቀጥራ ነው ብዬ ነው የማስበው እዩ ማለት ነው። በዚህ ልክ ክብሯን ጥላ ያለምንም ነገር ልትሰራ አትችልም እና በዩቲዩብ በራሷ ቻናል ትመጣለች።